አርእስተ ዜና የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በተገኙበት ከ10 ሚሊዮን ብር በላይ ወጪ የተገነባው ሜሪ ጆይ ኢትዮጵያ አርባ ምንጭ ቅርንጫፍ ሁለገብ የህፃናት ማዕከል ለአገልግሎት ክፍት ሆነ። የኮሪደር ልማት ከተማዋን ውብና ለነዋሪዎች ምቹ ማድረጉን የዲላ ከተማ ነዋሪዎች ተናገሩ። ዩክሬን በፕሬዝዳንት ፑቲን መኖሪያ ላይ የድሮን ጥቃት ፈጽማለች መባሉን አስተባበለች። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በተገኙበት ከ10 ሚሊዮን ብር በላይ ወጪ የተገነባው ሜሪ ጆይ ኢትዮጵያ አርባ ምንጭ ቅርንጫፍ ሁለገብ የህፃናት ማዕከል ለአገልግሎት ክፍት ሆነ። ቅርንጫፍ ማዕከሉ የኩላሊት እጥበት አገልግሎትን ለማስጀመር የሚያስችል ንቅናቄም አስጀምሯል። ያምላክነሽ ተረፈ ተጨማሪ አላት። ሜሪ ጆይ ኢትዮጵያ አርባ ምንጭ ቅርንጫፍ የህፃናት ማዕከል ግንባታን ርዕሰ መስተዳድር ጥላሁን ከበደ መርቀው ከፍተዋል። ርዕሰ መስተዳድር ጥላሁን ከበደ በምርቃት ስነ ስርዓቱ ባስተላለፉት መልእክት ችግሮች ከዚህ ቀደም በውጭ ሀገራት ድጋፍ ሲቀረፉ መቆየታቸውን ጠቁመው በራስ አቅም ችግሮችን መቅረፍ እንደሚቻል ሜሪ ጆይ ማሳያ ነው ብለዋል። ከአረጋውያንና ከህፃናት ማቆያ ባሻገር የኩላሊት እጥበት ማዕከል ለማድረግ የተያዘውን ትልም እውን ለማድረግ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። ነገን እችን ሀገር የሚረከቡ በተለያዩ ገፊ ምክንያት ወደ መንገድ ወይ ጎዳና ቢወጡ እኛ ዜጎች ለነኚህ ህፃናት አለን በማለት ሰብስበን እነሱን የገጠማቸው ማህበራዊ ቀውስ ለመጠገን ለመገንባት ሰው እንዲሆኑ ለማድረግ ታላቅና በጎ ተግባር እያየን ያለ ነው። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በበኩላቸው ሜሪ ጆይ በከተማ አረጋውያንን ሲደግፍ መቆየቱን አስታውሰው መጪውን ትውልድ ለመታደግ ለሰራው ተግባር ምስጋና አቅርበዋል። ከተማ አስተዳደሩ ማህበራዊ ሰው ተኮር አገልግሎቶችን በዘላቂነት ድጋፍ ያደርጋል ብለዋል። ይህን ማዕከል መገንባት ከተማችን ፈጣን እድገት ውስጥ የምትገኝ እንደመሆኗ በተለያየ ምክንያት ወደ ጎዳና የሚወጡ ህፃናት ወደ ቤተሰቦቻቸው ከመቀላቀላቸው በፊት በቂ የሆነ የምክር አገልግሎት እንዲያገኙና መልሰው እንዲያገግሙ ከማድረግ አንጻር ጠቀሜታው የጎላ ነው። ስለሆነም የመንግስት ሰው ተኮር አገልግሎት የመስጠት እሳቤን በመያዝ የዜጎችን ህይወት ለማሻሻልና ኢኮኖሚው በሚያመነጨው ሀብት በሁሉም ዘርፎች ፍትሃዊ ተጠቃሚነትን ለማረጋገጥ አበክሮ እየሰራ የሚገኘው ከተማ አስተዳደሩ ማህበራዊ በጎ አድራጎት ድርጅቶችን ለማጠናከር የጀመራቸውን ተግባራት አጠናክሮም ይቀጥላል። የሜሪ ጆይ መስራች ሲስተር ዘቢዳር ዘውዴ ሜሪ ጆይ ኢትዮጵያ 32 ዓመታት ዕድሜ ማስቆጠሩን ተናግረዋል። ሜሪ ጆይ በአርባ ምንጭ እያደረገ ባለው እንቅስቃሴ ከመነሻው ጀምሮ ርዕሰ መስተዳድር ጥላሁን ከበደን ጨምሮ የጋሞ ዞን የአርባ ምንጭ ከተማና የክልሉ የመንግስት የሥራ ኃላፊዎችና ባለድርሻ አካላት ለማዕከሉ ግንባታ ላደረጉት አስተዋጽኦ ምስጋና አቅርበዋል። ኢትዮጵያ የምትፈልገው እንዲህ አይነት አመራሮች። ማዕከሉ የህፃናት ማረፊያ፣ መመገቢያ፣ ቤተ መጻሕፍት፣ የኮምፒውተር ማዕከል፣ ቢሮዎች፣ የስብሰባ አዳራሽን ጨምሮ 13 ክፍሎች እንዳሉት ተገልጿል። በሜሪ ጆይ ኢትዮጵያ በመንግስትና በበጎ አድራጊዎች የተገነባው ማዕከሉ ከ10 ሚሊዮን 500 ሺህ ብር በላይ ወጪ እንደተደረገበትም የማዕከሉ መረጃ ያመለክታል። በምርቃት ስነ ስርዓቱ የተገኙት ባለሀብቶች በማዕከሉ የኩላሊት እጥበት ወይም ዲያሊሲስ ማዕከል እንዲቋቋም ጥያቄ በማቅረብ በግንባታውና በሕክምናው ዘርፍ አስፈላጊውን ድጋፍ ለማድረግ ቃል ገብተዋል። በስነ ስርዓቱ ለኩላሊት እጥበት ማዕከል ግንባታ የሚውል የገንዘብ ድጋፍ ቃል የመግባትና እውቅና የመስጠት ስነ ስርዓት ተካሂዷል። ሜሪ ጆይ በኢትዮጵያ ከ1984 ዓ.ም ጀምሮ በበጎ አድራጎት ዘርፍ አገልግሎት እየሰጠ እንደሚገኝ ይታወቃል። በማረሚያ ተቋማት የሚሰጡ አገልግሎቶች ይበልጥ መዘመን እንደሚገባቸው የደቡብ ኢትዮጵያ ክልል ማረሚያ ፖሊስ ኮሚሽን ገለጸ። በክልሉ ማረሚያ ፖሊስ ኮሚሽን ኮሚሽነር ብርቱካን መንግስቱ የተመራ ልዑክ የአርባ ምንጭ ማረሚያ ተቋምን ጎብኝቷል። የሮማን ኦልኬን ዘገባ መስፍን ባንጃው እንደሚከተለው ያቀርበዋል።
የጉብኝቱ ዋና ዓላማ ተቋሙ ለዜጎች የሰጠውን ትኩረትና ሀገራዊ ለውጡን ለማስቀጠል እያደረገ ያለውን ጥረት መመልከት መሆኑን ኮሚሽነር ብርቱካን መንግስቱ ገልጸዋል። ተቋሙ ዜጎችን ከማነጽ ባሻገር በተለያዩ ዘርፎች እያከናወነ ያለው ተግባር የሚበረታታ መሆኑን ኮሚሽነሯ አስረድተዋል። በመሰረተ ልማትና ግቢውን ከማስዋብ አኳያም አበረታች ለውጥ መታየቱን ተናግረዋል። ታራሚዎች ተቋሙ ባመቻቸው የስራ ዘርፍ በመሰማራት በባህሪ ከመታነጽ በተጨማሪ በኢኮኖሚው ራሳቸውን እንዲያሻሽሉም አስገንዝበዋል። በአርባ ምንጭ ማረሚያ ላይ የተሻለ ስራዎች የተሰሩበት በአባላት አንደኛ ለአባላት ምቹ የስራ ቦታ ከመፍጠር አኳያ እጅግ በጣም የተዋቡ መናፈሻዎች፣ የተዋቡ ማረፊያዎች፣ የተዋቡ ማማዎች የተሰሩበትን አይቻለው። ሌላኛው ደግሞ ከዚህ ከህግ ታራሚዎች አካባቢም ያለው ማደሪያዎችን ሊጎበኝች ያለው የህግ ታራሚዎች ማደሪያዎችም እጅግ በጣም የተሻሉ ከዚህ በፊት በጣም እጅግ በጣም መጨናነቅ የነበረበት በግል በራስ አቅም በራስ ጥረት የተሻለ ማስፋፊያዎችን በማድረግ ንጽህናቸው የተጠበቀ ማደሪያዎች እንዲኖሩ ማስፋፊያዎችን በማድረግ ከመጨናነቅ በተወሰነ መልኩ ታራሚዎች እንዲወጡ የተሰራበት መልካም ስራዎች አሉ። ሌላው ከዚህ ከስልጠና አኳያ የማረም ማነጽ ዋና ስራ ከሆነው ከስልጠና አኳያ ደግሞ በቴክኒክና ሙያ አካባቢ በርካታ የተሰሩ ስራዎች አሉ። በርካታ ማሽነሪዎች የገቡበት በዛ ማሽነሪዎችም ደግሞ ብዙ ሰዎች ስልጠና አግኝቶ በተለያየ ዘርፍ ተሰማርቶ ስራዎችን የሰሩበት ሁኔታ አለና እንዳጠቃላይ አርባ ምንጭ ማረሚያ የተሻለ ለውጥ ላይ አለ። የፋይዳ መታወቂያ በማውጣት የዘመነች ኢትዮጵያ ለመፍጠር የበኩላቸውን እንዲወጡ አሳስበዋል። በኢትዮ ኮደርስ የሚሰጡ ስልጠናዎችን በመውሰድ ምስክር ወረቀት መውሰድ እንዳለባቸውም ኮሚሽነር ብርቱካን አስገንዝበዋል። ተቋሙ ለዜጎች የሰጠውን ትኩረት አድንቀው ክልሉ የሚጠበቅበትን ሙያዊና ቁሳዊ ድጋፍ ያደርጋል ብለዋል። ከሀገራዊ ኢኒሼቲቭ አኳያ ከዚህ ከፋይዳ መታወቂያና ኢትዮ ኮደርስ አኳያ ስናይ ደግሞ አርባ ምንጭ ማረሚያ የተሻለ ዛሬ ወደ 96% ገደማ የሚሆነው ሰራተኞቻቸው መታወቂያ የያዙበት የፋይዳ መታወቂያ ምክንያቱም ማንኛውም ዜጋ የፋይዳ መታወቂያ ሳይጠቀም መንቀሳቀስ እንደሌለበት በሀገሪቱ እብን በመንግስት አቅጣጫ በክልል መንግስት አቅጣጫ እስከ ህዳር 30 ነው የተባለው። በዛ ልክ እኛም ደግሞ በየተቋማቱ አመራርን መድበን እያሰራን ነበርና ዛሬ ደግሞ አርባ ምንጭ ማረሚያ የመጨረሻ በዚህ ሳምንት የመጨረስ ግብ አድርጎ ያም እነዚህ 6 የተወሰኑ የቀሩ ሰዎችም ምዝገባውን አከናውኖ ነገር ግን ሜሴጁ ሳይመጣላቸው ወይም ፕሪንት ተደርጎ ያልመጣላቸው ማለት ነው በቴሌ በኩል ፕሮሰስ ላይ ያሉ ናቸው እንጂ ያልተመዘገበ ምንም አይነት ሰው እንደሌለ ነው ያየነውና ጥሩ ነገር አለ፣ ጥሩ እንቅስቃሴ አለ። ሌላኛው አንዱ ኢኒሼቲቭ የሆነው የኢትዮ ኮደርስ ነው። ኢትዮ ኮደርስ ያው የተማሪ ኃይል የሚባለው ከ10ኛ ክፍል በላይ ከፍ ያለ የመንግስት አቅጣጫ 5 ሚሊዮን ሰው ኢትዮ ኮደርስ ስልጠና ወስዶ ሰርቲፋይድ እንዲሆን ነው የምፈልገው። ከዚህም 5 ሚሊዮን አካል ደግሞ የዚህ የኛ ማረሚያ ቤቶች አንዱ ነው። ስለዚህ በማረሚያ ቤቶች ደግሞ ምን መስራት አለብን ብለን እንደ ማረሚያ ስንወስድ እዚህ አርባ ምንጭ ማረሚያ የመንግስትን ተልዕኮ ሰጥተን በዚህ ልክ ተንቀሳቀሱ ብለን ከአመራር ደረጃ ከማናጅመንት ጀምሮ ሁሉም ሰው ከተቋም አዛዥ ጀምሮ ኢትዮ ኮደርስ አትሊስት የመጀመሪያ ደረጃ ሰርቲፋይድ መሆን አለበት ተብሎ በተሰጠው አቅጣጫ ሳይንስና ቴክኖሎጂን በመጥራት እዚህ ባለሙያዎችን በማሰልጠን ሰራተኞችን በማሰልጠን ማለት ነው በማሰልጠን የመጀመሪያ እንዲጀምሩ አድርገዋል። በዛም ደግሞ በርካታዎቹ አሁን ኢትዮ ኮደርስ አትሊስት የመጀመሪያውን ስቴጅ ሰርቲፊኬት ያገኙበት ሁኔታ አለ። የአርባ ምንጭ ማረሚያ ተቋሙ ዋና አዛዥ ኮማንደር አለሙ ኮንቴ በበኩላቸው ተቋሙ ለህግ ታራሚዎች የስራ አማራጮች ማዘጋጀቱን አስረድተዋል። በተቋሙ በስነ ምግባር መታነጽ ላይ ከፍተኛ ለውጥ መታየቱን አንስተው የተቋሙ ሰራተኞች 96 በመቶ የፋይዳ መታወቂያ እንዳወጡ ገልጸዋል። በማረሚያ ተቋም ታራሚዎችን በተመለከተ ታራሚዎች ወደ ርምጥ ገብተዋል። ወደ ርምጥ በመግባት ምንድነው እየሰሩ ያለው ቢባል በማረሚያ ተቋም ቀድሞ ከዚህ ማረሚያ ለመሄድ በመታቀዱ የቆየባቸውና አገልግሎት በመስጠት ያረጁ አንዳንድ ግንባታዎች ላይ አቅም ፈጥረው በጀትን፣ ጉልበትን፣ ሲሚንቶ፣ አሸዋ የተለያዩ ነገሮችን በማዋጣትም ከውስጥም ከውጭም ከበጀት ጋርም ጥቃቅኖችን በመደገፍ አቅም ፈጥረን እንድንሰራ አድርገዋል። ለዚህም ማሳያ ማደሪያ ቤት የወደቀውን
ግንባታ ተደርጓል። ማማዎች ግንባታ ተደርጓል። የመገናኛዎች ግንባታ ተደርጓል። የተለያዩ ሃይማኖት አባቶች የመንግስት አመራሮች መጥቶ ከታራሚ ጋር አገልግሎት የሚያገኙበት ቦታ ልዩ ግንባታ ተደርጓል። ከዛም ባለፈ አገልግሎት ከመስጠት አንፃር አካል ጉዳተኞች በእኛ ውስጥ ስላሉ በክራንች በዊንቸር የሚራመዱት በውስጡ ለመራመድ ምቹ አልነበረም። ይህንን ደግሞ ምቹ ከማድረግ አንፃር በአርማታ ሲሚንቶ ገዝተን አሸዋ ከኩልፎ በማምጣት ወጪን በመቀነስ በሰው ኃይል ጉልበት በመጠቀም አሁን ላይ ልሾ ተደርጎ ወደ ማጠናቀቅ እየሄድን ያለነው። ውስጥ ላይ ያሉ አገልግሎት ስፍራዎችን ሁሉ ቀድሞ ያረጁትን እየቀየርን እያደስን ወደ ለውጥ ያስገባን ነው። በለውጥ ሂደቱም ታራሚም ሆነ አባሉ ሙሉ ለውጥ ላይ አመራሩም ጨምሮ ሙሉ ለውጥ ላይ እንዳለ ነው። የታዩ ክፍተቶችን ለማረም ከባለድርሻ አካላት ጋር ውይይት ተደርጎ ምልከታው ተጠናቋል። የኮሪደር ልማት ስራው ከተማዋን ውብና ለነዋሪዎች ይበልጥ ምቹ ማድረጉን የዲላ ከተማ ነዋሪዎች ተናገሩ። በከተማዋ 10.5 ኪሎ ሜትር ደረጃውን የጠበቀ የኮሪደር ልማት ስራ መከናወኑ ተገልጿል። ተጨማሪ አለን። በደቡብ ኢትዮጵያ ክልል የሚገኙ የኮሚዩኒኬሽን እና የሚዲያ ተቋማት ቡድን የዲላ ከተማ አስተዳደር የኮሪደር ልማት ስራን መጎብኘቱ ይታወሳል። በጉብኝቱ ወቅት ሀሳባቸውን ለቡድኑ ያጋሩት የከተማ ነዋሪዎች በስራ አካባቢን እንዴት መቀየር እንደሚቻል ያየንበት ከመሆኑም በላይ በርካታ ጠቀሜታ ያገኘንበት ነው ብለዋል። የኮሪደር ስራ ከተጀመረበት ጊዜ አንስቶ ለከተማዋ ጥሩ ገጽታ በመስጠት ላይ የሚገኝ ስራ ነው። ቀድሞ ያልነበሩ የወክዌይ እና ደግሞ አንዳንድ ለመናፈሻ አገልግሎት ሲሰጡ ያልነበሩ ቦታዎችን በማስፋት ጥሩ የመናፈሻ ቦታና ህዝቡም መጻሕፍትን ማንበብ ሲፈልግ ወክ ማድረግ ሲፈልግ እና ደግሞ ለከተማዋም ጥሩ ገጽታ በማላበስ በአሪፍ መንገድ ኮሪደር ልማቱ እየተካሄደ ይገኛል። ከዚህም በቀጥሎ ደግሞ አሁን ጥሩ ቦታዎች ተሰርተዋል። የተቀሩትን ቦታዎች ይሰራሉ የሚል ተስፋ አለን እና በጣም አሪፍ ሁኔታ ላይ ይገኛል። የኮሪደር ልማቱ ያመጣው ለውጥ በጣም ብዙ ነው። ያው እኔም ዲላ ከተማ ነዋሪ እንደመሆኔ መጠን ኮሪደር ልማቱ ከመሰራቱ በፊት ያው መንገዶቻችን በጣም ጠባብ ነበሩ። ለትራፊክ ፍሰቱም የከተማው ነዋሪም እንደ ልቡ ለመንቀሳቀስ እጅግ ከባድ ነበር። ከኮሪደር ልማቱ በኋላ ያው እንደምታዩት 10.5 ኪሎ ሜትር ሰፊ የሆነ የኮሪደር ልማት ተሰርቷል። ያ ደግሞ ህዝቡ እንደፈለገ እንዲንቀሳቀስ መኪና ለብቻ እግረኛ ደግሞ ለብቻ እንዲንቀሳቀስ ሰፊ ስራ ተሰርቷል። ስለዚህ የትራፊክ ፍሰቱንም ከማሳለጡ አንፃር እንደገና ደግሞ ህብረተሰቡ መንገድ ላይ አስፋልት ላይ ሳይ ወክዌይ ላይ እንደፈለገ እንዲራመድ እንዲዝናናም ጭምር ብዙ ተግባራቶች ተፈጽመዋል ማለት ነው። ከዚህ ቀደም በጣም ጠባብ የመኪና መንገድ፣ ለአይን የሚያስጠላ የመንገድ ዳርቻ፣ እጅግ የተጨናነቀና የለም ማለት የሚያስችል የእግረኛ መንገድ፣ በምሽት ለመንቀሳቀስ አስፈሪ የሆነ ጨለማ የነበረ ሲሆን ዛሬ ግን መንግስት በሰራው ድንቅ የሆነ ስራ ይህ እየተቀየረ ይገኛል ብለዋል። እግረኞች ከመኪና ሳይጋፉ የሚንቀሳቀሱበት የእግረኞች መንገድ፣ የሳይክል መንገድና መንፈስን የሚያድሱ አረንጓዴ ስፍራዎች መዘጋጀታቸው አካባቢውን ማራኪ ከማድረጋቸውም በላይ በትራፊክ አደጋ የሚደርስ ጉዳትን የቀነሰ ንጹህ አየርን እየተነፈሱ አብረው የሚያሳልፉ ወዳጆችን ያበረከተ በምሽት ለተለያዩ ማህበራዊ ጉዳዮች ለመንቀሳቀስ የሚኖር የጨለማ ፍርሃትን ያስቀረ መሆኑን ተናግረዋል። ኮሪደር እንደ ሀገር ለከተሞች የፈጠረው የከተሞችን ሳቢና ምቹ ከባቢን ከመፍጠር አኳያ እጅግ አስደናቂ ለውጥ የመጣበት አንዱ ኢኒሼቲቭ ነው የሚል እምነት አለኝ። ምክንያቱም ይህ አካባቢ በርካታ የሚታዩ ምርታዊ ለውጦች የታዩበት ነው ያለው። እንደምታዩት ይሄ እዚች ጋር የተቆረጠው ተራራ ጥግ ላይ ነበረበት ነው፣ የአስፋልቱ ጥግ ላይ ማለት ነው። ወኬዎች ምናምን የሚባሉ ነገሮች ያልነበሩበት፣ ነገር ግን አሁን የከተሞችን እድገት ታሳቢ ባደረገ መልኩ ስልጡን ከተማንም ከመፍጠር አኳያ ወክዌን ባይስክል እና ግሪነሪዎችንም ጭምር ታሳቢ ባደረገ መልኩ ለከተሞች ሁለንተናዊ እድገት ላይ የሚታይ የተስፋ ብርሃን ጭላንጭል የፈጠረ መሆኑን ማንሳት ፈልጋለሁ። ማህበራዊ ላይ ያመጣው ፋይዳ እጅግ በጣም መልካም ፋይዳ አምጥቷል። ምክንያቱም ከዚህ በፊት ሰው ሄዶ የሆነ ኤሪያ ላይ ብቻ ነበር ሊዝናና የሚችለው። አሁን ላይ ኮሪደር ልማቱ ላይ ፋሚሊ እንደፈለገ ወጥቶ ከማህበረሰቡ
ከቤተሰቡ ጋር ሊሆን ይችላል፣ ባለትዳር ሊሆን ይችላል፣ ፍቅረኛ ሊሆን ይችላል። እያንዳንዱ በተዘጋጀለት ወክዌ ላይ እንደፈለገ የሆነ ያው የተንቀሳቀሰ ያለበት ሁኔታ ነው ያለው። ሰውም እርስ በርስ የመገናኘት አቅሙን በደንብ ጨምሮታል። ከዚህ ቀደም በነበረው ያው ብዙም እንደዚህ አይነት ነገሮች የተለመዱ ስላልነበሩ አሁን እየተስፋፋ የመጣው የኮሪደር ልማት ግን ሰው ንፋስ ሲፈልግ እና ደግሞ ከቤተሰብ ጋር ወክ ማድረግ ሲፈልግ አንደኛው ቤተሰብ ከአንደኛው ጋር ጥሩ ጊዜን እያሳለፈ ጥሩ መስተጋብር በህብረተሰቡ መካከልም እየፈጠረ ይገኛል። እናም ደግሞ ልጆችም አይምሯቸውን ሰፋ አድርጎ ነገሮችን ማየት እንዲችሉ፣ ጥሩ ጊዜ ማሳለፍ እንዲችሉ፣ ከተማ ውስጥ ጥሩ አየር መቀበል እንዲችሉ ሁኔታዎችን እያስተካከለ ይገኛል ማለት ነው። ስራው ላይ የህብረተሰቡ ተሳትፎ በጣም ከፍተኛ ነው። ኮሪደር ልማቱ እንዲሰራ ህብረተሰቡ በጣም ከፍተኛ ፍላጎት ነበረው። አሁን ባለው ሁኔታ እሱ ሰፋ ተደርጎ ተሰርቷል። ከዚህ ቀጣይም ደግሞ ያለው ላይ ህብረተሰቡ አብሮ እየተባበረ ከመንግስት ጋር ስራውን ወዶት አሁን ያለውን ፕሮግረስ አይቶ ቀጣይም እንዲሰራ ጥሩ ምላሽ እየሰጠ ይገኛል። የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን ደሚሴ የሚዲያ ልዑካኑን አመስግነው የተሰሩ ስራዎችን ለህዝብ ከማስተዋወቅ አንጻር ትልቅ ጠቀሜታ እንዳለው በመናገር በከተማዋ 21 ኪሎ ሜትር የኮሪደር ልማት ስራን ለመስራት ታቅዶ 10.5 ኪሎ ሜትር ደረጃውን የጠበቀ ስራ መሰራቱን አብራርተዋል። የዲላ ከተማ ውብና ጽዱ ማራኪ ለማድረግ ያላትንም አሮጌ ገጽታን ቀይሮ የብልጽግና ማዕከል ለማድረግ ሰፊ ስራዎች እየተሰሩ ነው ያለው። በተለይም ደግሞ በኮሪደር ዘርፍ ላይ እየተሰራ ያለው ስራ ቀደም ሲል ባልነበረ መልኩ በተለይ አዲስ አበባ ከተማ በክቡር ጠቅላይ ሚኒስትራችን ዶክተር አብይ ኢኒሼቲቭ አዲስ አበባ ላይ ተጀመረው ወደ ተለያየ ከተሞች እየተስፋፋ ያለው ዲላ ከተማም ደግሞ ደርሶ በስፋት እየሄድንበት ነው ያለው። የምታዩት የከተማውን የተሰራው የኮሪደር ስራ በዚህኛው ፈርስት ፌዝ ላይ ወይ የመጀመሪያው ምዕራፍ ላይ 10.5 ኪሎ ሜትርን ሰርተን እናጠናቅቃለን ብለን ባቀድነው 10.5 ኪሎ ሜትሩን አጠናቀናል። የኮሪደር ልማት ስራው አደባባዮችን የማስዋብ ወደ ከተማዋ መግቢያ በርና የአረንጓዴ ልማት ስራን ያካተተ እንደሆነ ከንቲባው አመላክተዋል። በከተማዋ ያረጁ ሰፈሮችን በአዲስ መልክ የመቀየር የቱሪስት አገልግሎት ሰጪ ተቋማትን በማስፋፋት ለኢንቨስትመንት ምቹ የማድረግ ስራ እየተከናወነ ይገኛል ያሉት ከንቲባው ህብረተሰቡ 654 ሚሊዮን ብር የሚገመት ድጋፍ በገንዘብ በአይነትና በጉልበት ማድረጉንም ጠቁመዋል። 10.5 ኪሎ ሜትሩ የያዘ በርካታ ኮምፖነንቶች አሉ። በእነዚህ በአምስቱ ሳይቶች ደግሞ የተሰሩ ስራዎች በውስጣቸው ጌትዌይን ይዘዋል ወይ ደግሞ መግቢያ በርን ይዘዋል። እንዲሁም ደግሞ ወክዌይ አሊያም የእግረኛ መንገድን ይዘዋል። የአረንጓዴ ልማትን አበባ፣ ሳር እንዲሁም ደግሞ የተለያዩ ከተማውን ውብና አረንጓዴ ለማድረግ የሚያግዙ ኮምፖነንቶችን ይዘዋል። ስናክ ሃውሶች የተለያዩ ንግድ ስራዎች የሚሰራበትና ወጣቶች ስራ እድል የሚፈጠርባቸው የተለያዩ ወደ 8 አቅዶ ወደ 5 ተከናውነዋል። እንዲሁም ደግሞ ሰዎች አረፍ ብለው ተቀምጠው የሚዝናኑበት ሻይ ቡና የሚሉበትን ደግሞ የተለያዩ መቀመጫዎችን ወደ 20 የሚሆኑ መቀመጫዎችን የያዙ ስራዎች ተሰርተዋል። ከዛም ባለፈ ደግሞ እንደምታዩት እግረኛ መንገድን ብቻም አይደለም በባይስክልም ሊሄድ የሚችልበትን መንገድም ታሳቢ ያደረገና ፏፏቴዎች ታሳቢ አድርገን ለመጀመሪያ ፋውንተንን ተግባራዊ ማድረግ ጀምረናል። እንዲሁም ደግሞ አደባባዮችንም የማልማት ስራ ተሰርቷል። ስለዚህ እነዚህን ኮምፖነንቶችን የያዘና በተለይ ደግሞ አረንጓዴ ልማቱ 16700 ካሬ ሜትርን ሊዝ የሚችል አረንጓዴ ልማት ተግባራዊ የተደረገበት ነው ማለት ነው። ስለዚህ ይሄ ስራ በመሰራበት ጊዜ ከተማው ቀደም ሲል ከነበረው ገጽታ ኮምፕሊትሊ ቀይረዋል። በሁለተኛው ምዕራፍ የኮሪደር ስራም ቀሪው የ11 ኪሎ ሜትር የኮሪደር ልማት ስራና የወንዝ ዳርቻ ልማት ስራ እንደሚከናወን ዶክተር መስፍን ገልጸዋል። 654 ሚሊዮን የሚጠጋ ወጪ ማዳን ተችሏል ማለት ነው። ከመንግስት ካዝና የሚወጣ ቢሆን ዶሮ የሚከፈለው ይሄ ማለት ነው ህብረተሰቡ ጠንካራ ተሳትፎ አድርጓል። በዛ መልኩ እሱን ብቻም አይደለም ወደ ስራም በምንገባበት ጊዜ በገንዘብም በጉልበትም ድጋፍ ተደርጓል። ስለዚህ ይሄ የነበረው መነሳሳት የመጀመሪያ ፌዝ ላይ ያገኘነው መነሳሳት ከፍተኛ የህዝብ ድጋፍን አግኝተናል። ይሄን ደግሞ አጠናክረን ቀጣይ ላይም የምንሰራው በተለይ ሰከንድ ፌዝ ላይ እንደዚህ ያቀድነው ወደ 11 ኪሎ ሜትር ያቀድን ስላለ እንዲሁም ደግሞ የወንዝ ዳር ልማትንም የያዝነው ስራ ስላለ የያዝነው ስራ ደግሞ ከዚህኛው ከመጀመሪያ ፌዝ ከነበረው ለሰና ግንተን የበለጠ አስፍተን ስለምንሄድ በዚህ ላይም ተሳትፏቸው ተጠናክሮ እንዲቀጥል በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ።
የጋሞ ልማት ማህበር ከግብረ ሰናይ ድርጅቶች ጋር በመተባበር የምርጥ ዘር አቅርቦትን ለማሻሻል እየሰራ መሆኑ ተገለጸ። ልማት ማህበሩ ከአይዲኤች ግብረ ሰናይ ድርጅት ጋር በመተባበር በአርባ ምንጭ እርሻ ልማት የአርሶ አደሮችን የመስክ ቀን አክብሯል። የፍሬው አበበ ዘገባን ያምላክነሽ ተረፈ እንደሚከተለው ታቀርበዋለች። ጋሞ ልማት ማህበር ከአይዲኤች ግብረ ሰናይ ድርጅት ጋር በመተባበር በአርባ ምንጭ እርሻ ልማት ምርጥ ዘር ብዜት ላይ የአርሶ አደሮች መስክ ቀንን አክብሯል። በመልከታው የጋሞ ልማት ማህበር ምክትል ዋና ስራ አስፈጻሚና የበጎ አድራጎት ዘርፍ ኃላፊ ተወካይ አቶ አለምሰገድ ሉቃስ የመንግስት የልማት ክፍተቶችን ለመሸፈን ከአጋር ድርጅቶች ጋር በመተጋገዝ እየተሰራ መሆኑን ገልጸዋል። ዛሬ የምናደርገው የአርሶ አደሮች የመስክ ቀን ዋና ዓላማው በአይዲኤች ከተባለ ግብረሰናይ ድርጅት ጋር በጋራ ጋሞ ልማት ማህበር የበቆሎ ምርጥ ዘር ብዜትን እየሰራን ነው የቆየነው። ባለፉት ጊዜያት BH 546 የሚባል ዝርያ 10 ሄክታር ላይ እየሰራን ነው የቆየነው። ይሄ ኢኒሼቲቭ ጋሞ ልማት ማህበር እንደ ልማት ማህበር ከሚሰራቸው 9 ቴማቲክ ኤሪያዎች ወይም ኢኒሼቲቮች አንዱ ነው። ምግብ ዋስትና የአርሶ አደሩን ላይቭሊሁድ እና ምግብ ዋስትና ማረጋገጥ አንዱ ትልቁ ኢኒሼቲቫችን ነው። በትምህርት በጤና በአካባቢ ጥበቃ ከምንሰራው በተጨማሪ ማለት ነው። ስለዚህ ዋና ዓላማው ይሄን ዘር ብዜት ስንሰራ እንደሚታወቀው በመንግስት ደረጃ በሀገርም በክልልም በዞን ደረጃም የግብርና ግብአት አቅርቦት በተለይም ደግሞ የምርጥ ዘር አቅርቦት ትልቅ ክፍተት ያለበት ነው። እዚህ ክፍተት ጋሞ ልማት ማህበር እንደ ተቋም ደግሞ ተኪ ተቋም ሆኖ የመንግስትን ወይም የሌሎችን ተግባር ተክቶ መስራት ሳይሆን ክፍተቶች ባሉበት ቦታ ላይ ሀብት ሰብስቦ መሳተፍ ማስተባበር። ጋሞ ልማት ማህበር ከአይዲኤች ግብረ ሰናይ ድርጅት ጋር በመተባበር የበቆሎ የሱፍና ሌሎች የቅባት እህሎችን ማምረት መጀመሩን ገልጸው በ10 ሄክታር መሬት ላይ የተመረተውን ምርጥ ዘር ለአርሶ አደሮች እንደሚሰራጭ ጠቁመዋል። የተዘጋጀውን ምርጥ ዘር በዞኑ ለሚገኙ አርሶ አደሮች ለማሰራጨት እንደሚሰራ አቶ አለምሰገድ ገልጸዋል። ይህን ዘር ብዜት አሁን እዚሁ አባስተን ምንተው ሳይሆን በሁለት ወረዳዎች በአርባ ምንጭ ዙሪያ ወረዳ በአርባ ምንጭ ከተማና በምዕራብ አባያ ወረዳ ባሉ አርሶ አደሮችን ማሳ ጭምር ዘር ብዜት እንዲካሄድና የክልሉ የዞኑና የወረዳዎች ላይ የዘር አቅርቦት ላይ ጥሩ ተጽዕኖ ወይም ደግሞ መልካም የሚባል አቅርቦት እንዲኖር የማገዝ ስራን እየሰራን ነው የምንገኘው። የጋሞ ዞን ግብርና መምሪያ ምክትል ኃላፊ አቶ ወርቅነህ ካልሳ በዞኑ በአመት ከ80,000 ሄክታር በላይ ማሳ በበቆሎ ዘር እንደሚሸፈን ገልጸው ለዚህም ከፍተኛ የሆነ ምርጥ ዘር ፍላጎት መኖሩን ተናግረዋል። ጋሞ ልማት ማህበር ከአይዲኤች በጎ አድራጎት ጋር በመተባበር በአርባ ምንጭ ከተማ በአርባ ምንጭ ዙሪያ ወረዳ በምዕራብ አባያ ወረዳ የጀመረውን ተግባር ለበቆሎ አምራች መዋቅሮች ለማስፋት እንደሚሰራ ነው የጠቆሙት። በቆሎ በዞኑ በ3 ዙር ይመረታል። ከ80,000 በላይ ሄክታር ነው እየለማ የሚገኘው። በበልግም በመኸርም በመስኖም ወቅቶች ይለማል። ለዚህ ደግሞ ተገቢውን ምርጥ ዘር ለማቅረብ ዞኑ በጣም የሚቸገርበት የሚሰቃይበት ነው። ከዚህ እስከ ኦሮሚያ ክልል አማራ ክልል ጭምር እየሄድን ጉራጌ ዞን ጭምር እየሄድን የምንቸገርበት ስለሆነ አሁን ላይ በዞኑ የተጀመሩ መነሻዎች እጅግ በጣም አመርቂ የሚባሉ ውጤቶችን እያየን ነው። የዞኑን ችግር በሚቀርፍ ልክ ጋልማ የጀመረበት ጋልማ ጋር ሆኖ የመጡ አይዲኤችም በዚህ ልክ ዞኑን ሳፖርት ለማድረግ የዞኑን አርሶ አደር ተጠቃሚ ለማድረግ የተጀመረበት እጅግ አበረታች ብዬ ወስዳለሁ። ምናልባት የመረጡት ዘርም እጅግ ምርታማ የሆነ ዘር ነው። BH 546 የሚል ዘር ነው። በዚህም አንዳንድ ቦታዎች የለመድንበት ቦታዎች አሉ፣ ግን ከምርታማነት አንጻር እጅግ የተሻለ ዘር ሆኖ ነው እኛ የገመገምነው። የአይዲኤች ግብረ ሰናይ ድርጅት ፕሮግራም ማናጀር አቶ ታጠቅ ገብረአብ በበኩላቸው ድርጅቱ በኢትዮጵያ ከአጋር አካላት ጋር በመተባበር የምግብ ዋስትናን ለማረጋገጥ ለ14 ዓመታት መስራቱን ገልጸዋል። ከጋሞ ልማት ማህበር ጋር በመቀናጀት ምርጥ ዘርን በጥራት በብዛት በወቅቱና በተመጣጣኝ ዋጋ ለማሰራጨት በመስራት ላይ መሆኑን ገልጸው አቅርቦትን ለማሻሻል ምርትን መጨመርና የገበያ ትስስር መፍጠር ላይ በትኩረት ይሰራል ነው ያሉት። ለዚህም ድርጅቱ የፋይናንስና የክህሎት ድጋፍ ማድረጉን አብራርተዋል። የጋሞ ልማት ማህበር እንግዲህ እንደሚታወቀው ጋሞ አካባቢ
ከ400,000 በላይ አርሶ አደሮችን አቅፎ የተለያዩ የልማት ስራዎችን የሚሰራ ድርጅት እንደመሆኑ መጠን ከዚህ ድርጅት ጋራ በተለይም ደግሞ ግብርናን ትኩረት በማድረግ የተለያዩ ስራዎችን እንሰራለን። በዋነኝነት ከአይዲኤች ጋራ የሚሰራው ድርጅቱ በቆሎ ዘርን በማባዛትና ለአርሶ አደሮች አክሰስ በመፍጠር ነው። ምርጥ ዘር ይባዛል። አርሶ አደሮች ደግሞ እንግዲህ እንደምታውቀው አንደኛው የግብአት ችግር አለባቸው ወይንም ደግሞ በተደጋጋሚ የሚነሳ አንዱ ቻሌንጅ ተደርጎ የሚቀርበው የምርጥ ዘር አቅርቦት ነው። ምርጥ ዘር ብቻ አይደለም፣ ምርጥ ዘሩን በሰዓቱ ማቅረብ ብቻ አይደለም፣ ጥራቱን የጠበቀና ተመጣጣኝ ዋጋ ያለው ወይንም ደግሞ የሽያጭ ዋጋ የተተመነለት ዘርን ለአርሶ አደር ማድረስ ትልቅ ማነቆ ሆኖ የተፈለገውን ያህል ለውጥ እየመጣ ስላልሆነ ከዚህ ድርጅት ጋር በመስራት ይህንን ችግር ለመቅረፍ ነው በዋነኝነት የምንሰራ ያለ ነው። ከዚህ ጋር በተያያዘ እንግዲህ አዳዲስ ምርጥ ዘሮችን በተለይም ደግሞ በቆሎ ብዬ ቅድም እንደገለጽኩልህ በቆሎ ምርቶችን ምርትና ምርታማነትን ሊጨምሩ የሚችሉ የበቆሎ ዝርያዎችን እንዲያባዙ ገዛ እናደርጋለን። እሱ ብቻ ሳይሆን ኤክስቴንሽን ተደጋጋሚ የባለሙያ ስልጠና፣ የአርሶ አደር ስልጠና የሚሰጡበትን እድል እናመቻቻለን። እነዚህ ምርጥ ዘሮች እንግዲህ ወደ አርሶ አደሩ ዘንድ ቀርበው አርሶ አደሩ የተሻለ ምርት አቅርቦ የምግብ ዋስትናውን አረጋግጦ ገበያ መር ለሆነው ኢንዱስትሪ መር ለሆነው ልማት ስራ እገዛ እንዲያደርግ እያገዝናን ያለ ነው ማለት ነው። በጋሞ ልማት ማህበር የአይዲኤች ፕሮግራም አስተባባሪ አቶ ተመስገን በሪሁን ምርጥ ዘር ከ2014 ዓ.ም ጀምሮ የምርጥ ዘር ብዜት ላይ መሰራቱን ገልጸው ባለፈው 1 ዓመት በአይዲኤች ድጋፍ ለአርሶ አደሩ ለማሰራጨት እየተሰራ መሆኑን አብራርተዋል። ምርጥ ዘር ማባዛት በጣም ለአርሶ አደሮቻችን ወሳኝ ነው። ሶፋር ምርጥ ዘር በጋሞ ልማት ማህበር እየተባዛ ወይም የተሰራ ያለውን ስራ ይህንን አብዛኛውን ማህበረሰብ ወይም ኮሚኒቲ አድረስ ለማድረግ ለማዳረስ እንዲረዳ ጋሞ ልማት ማህበር ብቻውን ሳይሆን መስራት ያለበት ከአርሶ አደሩንም አሳታፊ ባደረገ መንገድ መስራት አለበት የሚለውን አግሪመንት ላይ ወይም ስምምነት ላይ ከደረስን በኋላ አሁን ለሙከራ በአርባ ምንጭ እርሻ ልማት ላይ BH 546 ምርጥ ዘር በቆሎ ማባዛት ጀምረናል። በተመሳሳይ ደግሞ ይሄንን ቤስት ኤክስፒሪየንስ ዛሬ በነበረው የልምድ ልውውጥ ከአርሶ አደሮቻችን ይሄንን ልምድ ቀስመው በራሳቸው ማሳ ላይ በኩታ ገጠም ማሳ ላይ ይሄንን ምርጥ ዘር የማምረት ስራ እንዲቀጥሉ ለማድረግ ነው የዛሬው የፊልድ ዴይ ወይም የአርሶ አደሮች የመስክ ምልከታ ዓላማው። የመስክ ቀኑ ዓላማ አርሶ አደሩ ከእህል አምራችነት ወደ ምርጥ ዘር አምራችነት መሸጋገር የሚያስችል ልምድ የሚቀስምበት መሆኑም ተገልጿል። የዓለም ቅርስ የሆነው አምባ መንደርን ይበልጥ በማልማት ከዘርፉ ተጠቃሚ ለመሆን እየሰራ መሆኑን የኮንሶ ዞን አስተዳደር ገለጸ። ተጨማሪ ያለን በደቡብ ኢትዮጵያ ክልል ከሰሞኑ ቱር ሲያደርግ የነበረው የሚዲያ ባለሙያዎች ልዑክ ከጎበኛቸው ቦታዎች አንዱ በኮንሶ ዞን ከአራት ከተማ አስተዳደር የሚገኘው ዩኔስኮ በዓለም ቅርስነት የመዘገበው አምባ መንደር ነው። የመስህብ ስፍራው አስጎብኚ የሆኑት አቶ ኤምቦሬ ኦራይታ መንደሩ 800 ዓመት ዕድሜ ያለው መሆኑን አንስተው መንደሩም በ3 ግዙፍ የድንጋይ ካቦች የታጠረና 3 የመግቢያ በር ያለው እንደሆነ አብራርተዋል። መንደሩ ወደ 800 ዓመት በፊት ዕድሜ ያለው ነው እና በጣም ሩቅ ነው ተመሰረተው ግን ዩኔስኮ ላይ የተመዘገበው ወደ በ1983 ዓመተ ምህረት አካባቢ ነው። እዚህ ግቢ ውስጥ መንደሮቹ በአንድ መንደር ስር ይጠቃለላሉ ግን 3 የተለያዩ የግንብ አለ። መግባቢያዎቹ ደግሞ 3 አላቸው እና እያንዳንዱ የኮንሶ ባህላዊ መንደሮች ያው ሁሉም መንደሮች 3 መግባቢያ ይኖረዋል ማለት ነው። መንደሩን ከበው በ3 ዙር የተሰሩ የድንጋይ ካቦች ለ3 ነገር ይጠቅሙ እንደነበር ያስረዱት አስጎብኚው ጠላትን ለመከላከልና ራስን ከጠላት ለመከለል ቤቶቹ የሳር ቤቶች በመሆናቸው እሳት ቢነሳ ከአንዱ ወደ አንዱ እንዳይዛመት ለማድረግና የቤት እንስሳቶቻቸውን ከአውሬ ለመጠበቅ እንዲረዳ ታስቦ ይሰራ እንደነበር አስረድተዋል። ከኮሮና ወረርሽኝ መከሰት ጀምሮ በተወሰነ መልኩ የቱሪስቶች ቁጥር እየቀነሰ ቢሆንም ከቱሪዝም የሚገኘው ገቢ አካባቢያቸውን ለመለወጥ እንደረዳና በኢኮኖሚያቸው ላይ ለውጥ እንዲመዘገብ እንዳደረገ ያስረዳሉ። ቱሪዝም እናውቃለን 2 ሲዝን አለው ሃይ ሲዝን እና ሎው ሲዝን ይባላል እና ከዚህ በፊት እስከ ቀን እስከ 100 እና ከዛ በፊት በላይ እናገኛለን። ግን ከኮሮና በኋላ በሰሜኑ አካባቢ የተከሰተው ግጭት በኋላ የቱሪስት
ቁጥር እየቀነሰ መጥቷል። አሁን ግን እያገገመ ነው። ጥሩ ወደ መደበኛ ቦታ እየተመለሰ ነው። ክፍያው ለኮሚኒቲው ይከፈላል። አጠቃላይ እዛ ጽፈት ቤት አለ። ጽፈቱ ላይ አንድ ሰበስብና በአመት መጨረሻ ለኮሚኒቲ የሚደርስ ድርሻ አለ። ለክልልና ለቅርስ ጥበቃ የሚሆን አለ። ግን ኮሚኒቲው ከዚህ የራሱን ድርሻ ያገኛል። በቅርሱ አካባቢ የሚስተዋሉ ቅርሱን የሚጎዱ አንዳንድ ጉዳዮች መስተካከል እንደሚገባቸው የሚናገሩት አስጎብኚው ይህንንም ለማድረግ በህብረተሰቡ ዘንድ ግንዛቤ የመፍጠርና በጋራ ተቀናጅቶ የመስራት ስራ እየተሰራ መሆኑን ተናግረዋል። አሁን የዚህ ውስጥ አሁን ባህላዊ መንደሮቹ መልካቸውን እንዲቀይሩና እንዳይጠፉ በብዙ ቦታ ስራ ይሰራል። ለምሳሌ መንግስት የራስ ድርሻ አለው፣ ህብረተሰቡ የራሱ ድርሻ አለው። እኛ አስጎበኝ ማህበርም የራሳችን ድርሻ አለን። ምክንያቱም በየወቅት አንዳንድ ጊዜ መተን ግንዛቤ እንሰጣለን። ለምሳሌ እንደሚታዩት አንዳንድ ቤተሰቦች አሁን ባህላዊ መኖሪያ ቤታቸውን ወደ ዘመናዊነት እየቀየሩ ነው። እንደዚህ ወደዛ እንዳይቀየሩ መንደሩ ባህሉን ተጠብቆ ለዘመናት እንዲቆይ ደግሞ በየጊዜ ግንዛቤ እየተሰጠ ነው ያለው። የዞኑ ቱሪዝም መምሪያ ኃላፊ አቶ ዝናቡ ገሰሰ የዓለም ቅርስ የሆነውን ይህንን ቅርስ ለመጠበቅና የተለያዩ የቱሪስት አገልግሎት ሰጪ ተቋማትን በአቅራቢያው በመስራት ከዘርፉ የበለጠ ተጠቃሚ ለመሆን ከህብረተሰቡ ጋር በቅንጅት እየተሰራ ነው ብለዋል። እነዚህ መዳረሻዎች ያው በነበረው በዓለም አቀፍ ደረጃ የተግባቡበት እንትን ይኖራል እንዲመዘገብ ከተመዘገቡ በኋላ ደግሞ እነዚህ መዳረሻዎች በመተዳደሪያ በደንብ መመራት አለባቸው። በዓለም አቀፍ ደረጃ ከተፈረመ ህግ መወጣት የለበትም። ያን ለማስጠበቅ እንግዲህ አንዳንድ እዚህ እንደ ማህበረሰብም አርሶ አደር መሀል እንደመሆናችን እነዚህ በዘመናዊ መልክ ግንባታዎች ቆርቆሮዎች ከነበረው ቀድሞ የነበረው ግንባታዎች በዋናነት እየተነካ ነው። ያ እንግዲህ ለማድረግ በዋናነት ማህበረሰቡ ላይ ግንዛቤ እየተሰራ ነው። ከነሱ ጋር መባት በቀጣይነትም ከኛ ዞንም አልፎ ከክልልም ጋር የሚሰሩ አንዳንድ የግንዛቤ ስራዎችን ጀምረናል። ነው የሚቀጥል ይሆናል ማለት ነው። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጭ ወዳገኘናቸው ዜናዎች ይሸጋገራሉ። ዩክሬን በፕሬዝዳንት ቭላዲሚር ፑቲን መኖሪያ ላይ የድሮን ጥቃት ፈጽማለች መባሉን አስተባበለች። ተሰነዘረ የተባለው ጥቃት በተፈጸመበት ወቅት ፕሬዝዳንት ቭላዲሚር ፑቲን የት እንደነበሩ በግልጽ አልታወቀም። የቢቢሲ ትንታኔ ዘገባን አብርሃም አዶ እንደሚከተለው ያቀርበዋል። ፕሬዝዳንት ቭላዲሚር ዘለንስኪ ዩክሬን በፕሬዝዳንት ፑቲን መኖሪያ ቤት ላይ የድሮን ጥቃት ከፍታለች በሚል ከሩሲያ የቀረበውን ክስ አስተባበሉ። ሞስኮ ይህንን እንደ ምክንያት በመጠቀም የሰላም ንግግሩን ለማጓተት እየሞከረች ነው ሲሉም በምላሹ ከሰዋል። ዩክሬን በሰሜን ምስራቃዊ ሩሲያ ኖቭጎሮድ ግዛት በሚገኘው የፑቲን ፕሬዝዳንታዊ መኖሪያ ላይ ጥቃት ከፍታለች የሚለውን ክስ ያሰሙት የሀገሪቱ የውጭ ጉዳይ ሚኒስትር ሰርግ ላቭሮቭ ናቸው። እንደ ውጭ ጉዳይ ሚኒስትሩ ገለጻም ኪየቭ ምሽት ላይ ረጅም ርቀት የሚጓዙ 91 የሰው አልባ አውሮፕላኖችን በመጠቀም በፑቲን መኖሪያ ላይ ጥቃት ሰንዝራለች። ተሰነዘረ የተባለው ጥቃት በተፈጸመበት ወቅት ፕሬዝዳንቱ ፑቲን የት እንደነበሩ በግልጽ አልታወቀም። በጥቃቱ ምክንያት ሩሲያ የሰላም ድርድሩ ላይ ያላትን አቋም መልሳ እንደምትፈትሽ አስታውቃለች። ይህንን ክስ የተለመደ የሩሲያ ውሸት በማለት ያጣጣሉት ፕሬዝዳንት ዘለንስኪ በበኩላቸው ሞስኮ ጥቃት ተፈጽሟል ያለችው በዩክሬን ላይ የተፈጸመውን ጥቃት የምታስቀጥልበት ምክንያት በመፈለግ ነው ብለዋል። ሩሲያ ከዚህ ቀደም በኪየቭ የሚገኙ የመንግስት መስሪያ ቤቶችን ኢላማ ያደረገ ጥቃት መፈጸሟን ተናግረዋል። ዘለንስኪ አክለውም በዚህ ሰዓት ዓለም ዝምታን አለመምረጡ እጅግ ወሳኝ ነው። ሩሲያ ዘላቂ ሰላምን ለማሳካት የሚደረገውን ጥረት እንድታደናቅፍ መፍቀድ አንችልም ሲሉ በኤክስ ገጻቸው ጽፈዋል። የሩሲያ የውጭ ጉዳይ ሚኒስትር ሰኞ ዕለት ቴሌግራም ላይ ባወጡት መግለጫ ወደ ፑቲን መኖሪያ ተወንጭፏል የተባሉት ሁሉም 91 ድሮኖች በሩሲያ የአየር መከላከያ ስርዓት መጠለፋቸውንና መውደማቸውን ገልጸዋል። በጥቃቱ ምክንያት ሪፖርት የተደረገ ጉዳትም ሆነ ውድመት አለመኖሩንም አክለዋል።
ወንጀለኛው የኪዩባ አገዛዝ ወደ መንግስታዊ ሽብርተኝነት ፖሊሲ በመሸጋገሩና በመጨረሻ ደረጃ በመበላሸቱ ምክንያት የሩሲያ የድርድር አቋም እንደገና ይከለሳል ብለዋል። ይሁን እንጂ ሩሲያ ከአሜሪካ ጋር ከተጀመረው የድርድር ሂደት የመውጣት እቅድ እንደሌላት መናገራቸውን የሩሲያ የዜና ወኪል የሆነው ታስ ዘግቧል። ሞስኮ ይህንን ክስ ያቀረበችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ዘለንስኪ እሁድ ዕለት በፍሎሪዳ ተገናኝተው ማምሻ በተደረገበት የጦርነት መቋጫ እቅድ ላይ ከተነጋገሩ በኋላ ነው። ከውይይቱ በኋላ ከፎክስ ኒውስ ጋር ቆይታ ያደረጉት ዘለንስኪም በ2026 ይህንን ጦርነት የመቋጨት እድል አለ ብለዋል። የፕሬዝዳንት ትራምፕ ማዕቀቦችና የኢኮኖሚ እርምጃዎች እጅግ ጠንካራ ለሆኑ እርምጃዎች ዝግጁ እንደሆኑ ያሳያሉ ሲሉም ተናግረዋል። በዚህ ሁኔታ ውስጥ አሜሪካ ሁኔታውን በፍጥነት ወደ ሰላም ልታደርሰው ትችላለች ሲሉም ተደምጠዋል። አሜሪካ ለ15 ዓመታት የሚቆይ የደህንነት ዋስትና ለዩክሬን ማቅረቧን ዘለንስኪ ገልጸዋል። ትራምፕ በበኩላቸው በዚህ ጉዳይ ላይ 95% ገደማ ስምምነት ላይ መደረሱን ጠቅሰዋል። ዘለንስኪ የግዛት ጉዳዮችና በሩሲያ ቁጥጥር ስር ያለውን የዛፖርዚዚያ የኒውክሌር ጣቢያ ነገር መቋጫ ያላገኙ ጉዳዮች እንደሆኑ ገልጸዋል። ሩሲያ ሙሉ በሙሉ ልትቆጣጠረው በምትፈልገው አወዛጋቢው የዶንባስ ግዛት መጻኢ ዕድል ላይ የታየው መሻሻልም በጣም አነስተኛ እንደሆነ አስረድተዋል። በአሁኑ ወቅት ሞስኮ የዶኔትስክን ክልል 75% ገደማ እንዲሁም አጉራባች ከሆነው የሉሃንስክን ግዛት 99% ያህል ተቆጣጥራለች። እነዚህ ሁለቱ ክልሎች በጥቅሉ ዶንባስ በመባል ይታወቃሉ። ዘገባው የቢቢሲ ነው። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በተገኙበት ከ10 ሚሊዮን ብር በላይ ወጪ የተገነባው ሜሪ ጆይ ኢትዮጵያ አርባ ምንጭ ቅርንጫፍ ሁለገብ የህፃናት ማዕከል ለአገልግሎት ክፍት ሆነ። የኮሪደር ልማት ከተማዋን ውብና ለነዋሪዎች ምቹ ማድረጉን የዲላ ከተማ ነዋሪዎች ተናገሩ። ዩክሬን በፕሬዝዳንት ቪላዲሚር ፑቲን መኖሪያ ላይ የድሮን ጥቃት ፈጽማለች መባሉን አስተባበለች። የሚሉት ለሰዓቱ ያዘጋጀነው የዜና 42ታችን አርዕስተ ዜናዎች ነበሩ። በእኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።